ሰላም ቤተሰቦች ወደ ዛሬው ቪዲዮ እንኳን በደህና መጣችሁ። በዛሬው ቪዲዮአችን በኢንዶኔዥያና በአውስትራሊያ መካከል ተደብቃ የምትገኝ ብዙዎች ያልሰሙላት አንዲት ትንሽ ደሴት አለች። የህዝቧ ቁመት አጭር ቢሆንም በልባቸው ግን ከማንም በላይ ከፍ ብለው የቆሙባት ይህች ቲሞር ሌስቴ ናት። ወጣት ሀገር በነፍስ በብርታትና ዓለም ሊሰማቸው በሚገቡ ድንቅ ታሪኮች የተሞላች። ዛሬ በቲሞር ሌስቴ ኤምበርት ውስጥ እንጓዛለን። ውበቷ ያልተነካ በሆነባት ጊዜ ቀስ ብሎ በሚሄድባትና እያንዳንዱ ፈገግታ የድፍረትን ታሪክ በውስጡ በሚደበቅባት ስፍራ ከራምላው ተራራ አረንጓዴ ከፍታዎች እስከ አታውረ ደሴት የኮራል ጥልቀቶች ድረስ ይህች ሌላ አገር ብቻ ሳትሆን የሰላም የቀላልነትና የጸጥታ ኩራት ምልክት ነች። ቲሞር ሌስቴ በዓለም ላይ ካሉ ወጣት ሀገራት አንዷ ስትሆን ነፃነቷን ያገኘችው በ2002 ዓመተ ምህረት ነው። ለዘመናት የዘለቀ የውጭ አገዛዝና የዓመታት መከራን ከተጋፈጡ በኋላ የቲሞር ህዝቦች በአንድነት ቆመው ነፃነታቸውን ተቀዳጁ። ጉዟቸው የህመም ቢሆንም ድላቸው ግን ንጹህ ነበር። ዛሬ እያንዳንዱ ፀሐይ መውጣት እንደ በዓል ይሰማል። ጨለማ ለዘላለም እንደማይኖር የማያስታውስ ነው። በቁመት ትንሽ በመንፈስ ግን የቲሞር ሌስቴ ህዝቦች በዓለም ላይ ካሉት አጭር ቁመት ካላቸው ህዝቦች መካከል ሲሆኑ አማካይ ቁመታቸው 1.55 ሜትር ወይም ወደ 5 ጫማ ገደማ ነው። ይህ ግን በቁጥር ብቻ ነው። በመንፈስ ግን ከብዙዎቻችን በላይ ከፍ ብለው ይቆማሉ። ትሁት፣ ደግ፣ ማንነታቸውን የሚኮሩ ናቸው። ወንዶች እርሻቸውን ሲያርሱ፣ ሴቶች ባህላዊ ጨርቆችን ሲሸምኑ፣ ሕፃናት በየመንገዱ አቧራ ላይ በባዶ እግራቸው ሲሮጡ ታያለህ። ሁሉም ፈገግታ፣ ሁሉም ብርሃን ናቸው። ቁመታቸው ትንሽ ቢሆንም ልቦናቸው ግን ግዙፍ ነው። እዚህ ሀገር ያለው ተፈጥሮ ያልተነካ ንጹሕና ቅዱስ ይመስላል። በአገሪቱ ውስጥ ከፍተኛው ስፍራ የሆነው ራምላው ተራራ ወደ 3000 ሜትር ገደማ ከፍ ብሎ ደመናን የለካ ይመስላል። ከታች ደግሞ ውቅያኖሱ ጥቂት ተጓዦች አይተው የማያውቋቸውን ባለቀለም የኮራል አለቶች በባህር ፍጥረታትን ተደብቋል። በአውስትሮ ደሴት ላይ ውሃው በጣም ንጹሕ ከመሆኑ የተነሳ ሕይወት ከእግርህ በታች ሲደርስ ማየት ትችላለህ። ይህ ለሰላም ፈላጊዎች ለጩኸት ሳይሆን ገነት ነው። የቲሞር ሌስቴ ባህል የእምነትና የባህል ድንቅ ቅይጥ ነው። አብዛኛው ሕዝብ ካቶሊክ ቢሆንም የጥንት ጎሳዊ ማንነቶች ግን አሁንም በልባቸው ውስጥ ይኖራሉ። የድሮ ታሪኮችን የሚናገሩ የእንጨት ቅርጻ ቅርጾች፣ ምድርን የሚያከብሩ ባለቀለም ጭፈራዎችን እንዲሁም ምግብና ሳቅ ለመካፈል የሚሰበሰቡ ቤተሰቦችን ታያለህ። እዚህ ያለው ሕይወት መቸኮል ወይም መፎካከር አይደለም። ቀስ ብሎ መኖር፣ በጥልቅ መውደድና ከመሬት ጋር ተገናኝቶ መኖር ነው። ቲሞር ሌስቴ አሁንም በማደግ ላይ ናት። ወጣት፣ ደፋርና በህልም የተሞላች። አዎ፣ ድህነት፣ ውስን መሰረተ ልማትና ትንሽ ሀገር የመሆን ትግልን የመሳሰሉ ፈተናዎች ያጋጥሟታል። ህዝቧ ግን ፈገግ ማለት አያቆሙም። ታላቅነት ከቁመት ሳይሆን ከመንፈስ እንደሚመጣ ያውቃሉ። የዛሬው ቪዲዮአችን ይህንን ይመስላል። ስለ ጉዞ ስታስቡ ዝነኛ ቦታዎችን ብቻ አታስቡ። ዓለም የረሳቸው ቦታዎችን አስቡ። ጥንካሬ በዝምታው የሚኖርባቸው ጸጥ ያሉ ምድሮች። ቲሞር ሌስቴ ትንሽ ብትሆንም ነፍሷ ግን ገደብ የለውም። የዛሬው ቪዲዮአችን ይህንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።